የተባረከ ይሁን። እንግዲያው ምዕራፍ ዕብራውያን መልእክት ምዕራፍ 9 ላይ ነው ያለነውና ምዕራፍ 9 ከቁጥር 23 ጀምሮ ነው ዛሬ የምናየው። ምዕራፍ 9ን ከላይ ጀምረን የተወሰኑ ከምዕራፍ 6 መጨረሻ ጀምሮ ምዕራፍ 7 ምዕራፍ 8 ምዕራፍ 9 ኢቭን ምዕራፍ 10ም አንድ ነገር ላይ ነው ትኩረት አድርጎ የዕብራውያን ጸሐፊ የሚጽፈው ምዕራፍ 8 ላይ ከተናገርነው ነገር ዋናው ይሄ ነው፣ ከተናገረው ዋናው ነገር ይሄ ነው ብሎ እንደዚህ ያለ ሊቀ ካህን በሰማይ ካለን ብሎ ይናገራል። እንዲህ ያለ ሊቀ ካህን በሰማይ ካለን ብሎ አንድ የተናገረበትን መካከለኛ ሐሳብ እንደዚህ ያለ ሊቀ ካህን በሰማይ በግርማው ቀኝ አለን ነው የነገርናችሁ ይላል። ይሄንን በግርማው ቀኝ ያለውን ሊቀ ካህን ኢንትሮዲዩስ የሚያደርገው ከምዕራፍ 2 ጀምሮ ነው የሚያወራው። ምዕራፍ 6 ላይ ግን ይሄንን ሊቀ ካህን ሹመቱንና የሹመቱን ባህሪ እንዴት በመሃል ላይ ጸና እንደሆነ ከመጀመሪያው ኪዳን ወይም ደግሞ በስጋ ከተሰጠው ሥርዓት የተለየ ያደረገው የኪዳኑንም ብልጫ ያሳየው በምንም ሳይሆን እግዚአብሔር ዘላለማዊ ሊቀ ካህን ስለሾመልን ይልና ያ ሊቀ ካህን ደግሞ ሹመቱ የመልከ ጼዴቅ ምንድን ይላል? ሥርዓት ነው ይላል። የመልከ ጼዴቅን ሥርዓት ስንመለከት የሁለት ባህሪያቶች መገለጥ ያደርገዋል። አንደኛው ምንድን ነው ይለዋል? ንጉስ ነው ይላል። ሁለተኛው ደግሞ ካህን የእግዚአብሔር ካህን ነው ብሎ ወደ ዘፍጥረት ምዕራፍ 14 ላይ ከአብርሃም እንዴት አስራትንና መባን እንደወሰደ ያ መልከ ጼዴቅ ያስቀምጥልናል። ስለዚህ ዕብራውያን ከምዕራፍ 6 ጀምሮ የሚነግረን ምዕራፍ 4ም ላይ አለ። ሊቀ ካህኑን ያነሳዋል። እንደውም ወደዛኛው ጸጋ ዙፋን እንቅረብ ይላል። እንደዚህ ያለ ሊቀ ካህን ስላለን እንቅረብ ብሎ ምዕራፍ 6 ላይ ግን የኪዳኑ ብልጫ የሊቀ ካህናቱ ለውጥ ነው የሚል ነው የሚያነሳልን። ስለዚህ አንድ እኛ የገባንበት ኪዳን ብልጫውን ያሳየበት እግዚአብሔር የሾመልን ሊቀ ካህን ነው ይለናል። የሾመልን ሊቀ ካህን በማያልፍ የሕይወት ኃይል ነው። የተሾመበትም ደግሞ ሥርዓት የመልከ ጼዴቅ ሥርዓት ነው ይላል። ይሄም ደግሞ ምንድን ይላል? በመሃል ላይ የጸና ዘላለማዊ ስለሆነ ኪዳኑ ምን አግኝቷል ይለናል? ብልጫም ዋስትናም አግኝቷል ይለናል። ምዕራፍ 6 ያደርግና መልከ ጼዴቅን ምዕራፍ 7 ላይ ሙሉ ያብራራዋል። ምዕራፍ 7 መልከ ጼዴቅ ማለት ብሎ እያወዳደረ ነው የሚነግረን ምዕራፍ 7 ላይ። ምዕራፍ 8 ላይ የተናገርነው ዋና ነገር ይህ ነው ይልና እንደዚህ ያለ ሊቀ ካህን አለን በግርማው ቀኝ የተቀመጠ ይለናል። ምዕራፍ 8ም እሱን ያብራራና ምዕራፍ 8 ላይ ግን የሚያነሳው የኪዳኑ ብልጫ የመልከ ጼዴቁ ዘላለማዊነትና የተሾመበት ሥርዓት ብቻ ሳይሆን መልከ ጼዴቁ ያቀረበው መስዋዕትም ያገለገለበትም መቅደስ በምድር ካለችው መቅደስም ድሮም ከቀረበው መስዋዕት የተለየ መስዋዕት ነው ይለናል። የመስዋዕት ነው ይለናል አይደል? መስዋዕቱንም ያነሳልናል። ከምዕራፍ 7 ላይ መልከ ጼዴቁን ያብራራልናል። መልከ ጼዴቁን ብቻ አይደለም የሚያብራራልን፣ ደግሞ በመስዋዕት ነው የገባው። ካህን ከሆነ አንድ ነገር ማቅረብ ይገባዋል ካለ በኋላ እነሱ የበግና የጥጃን አቅርበዋል። ያቀረቡትም ደግሞ ለራሳቸውና ለሕዝቡ ነው ይላል። ይሄኛው ግን ሊቀ ካህን የራሱን ደም ይዞ ነው የገባው። ስለዚህ መስዋዕቱ ለሱ ሳይሆን እሱን ተስፋ ለሚያደርጉና እሱን ለሚያምኑ የቀረበ መስዋዕት ነው ይለናል። ስለዚህ በምኑ በልጧል ይለናል? በተሾመበት ሥርዓት ብቻ ሳይሆን በምኑ ባቀረበው መስዋዕትም ከመጀመሪያው ኪዳን ይልቅ የሚበልጥ ነው። በማያልፍ የሕይወት ኃይል ደግሞ በትንሣኤ ስለገባ የሚበልጥ ነው። ሶስተኛ ደግሞ በመሐላ እግዚአብሔር ዘላለማዊነቱን ስላረጋገጠ ከመጀመሪያው ይላል የሚበልጥ ነው ይለናል። ምዕራፍ 8 ላይ ምን ያደርጋል? የሚያገለግልበትን መቅደስ በእጅ የተሰራች ስላይደለ በሰማይ ያለች ኦሪጂናል የሆነች እንደውም ሙሴ በታች ስራ የተባለው ያቺኛዋን የሚገልጥ እንደሆነ ስላመላከተልን የሚያገለግልበትን መቅደስ የሚበልጥ ስለሆነ ይሄኛው ኪዳን ይላል አለ ይበልጣል ይላል። ምዕራፍ 9 ለምንድን ነው ይሄኛው ሊቀ ካህናችን መስዋዕት ይዞ መግባት ያስፈለገው የሚለውን ነው ያብራራልን። መስዋዕቱ ይበልጣል ብሏል። ሹመቱ ዘላለማዊነቱ መሐላው ካለ በኋላ ለምንድን ነው የሚያስፈልገው ሲባል ሁሉም ነገር በምን መንጻት ስላለበት ነው ይላል። በደም ነው የሚነጻው አለ። ስለዚህ ሙሴ የመጀመሪያውንም እንኳን ኪዳን ሲመርቅላቸው ምን ብሏል አለ? ይህ የኪዳን ደም ነው ብለ በሕዝቡና በመቅደሱ ዕቃዎች ሁሉ ላይ ረጭቷል። ከጥቂት ነገር በስተቀር ሁሉም ነገር በምን ይነጻል አለ?
በደም ይነጻል ካለ በኋላ እንግዲህ በምድር ያለው መቅደስ በደም የሚነጻ ከሆነ በሰማይ ያለው መቅደስ በምን ይነጻል ያለን? በደም ይነጻል አለ። እንግዲህ በምድር ያለው መቅደስ በደሙ የሚቀደስ ከሆነ በሰማይ ያለው መቅደስ የሚቀደሰው አዲስ በተሾመልን ሊቀ ካህን ይዞት በገባው ደም ነው ይልና የኢየሱስ ክርስቶስ ደም ኃጢአትን ያነጻል፣ በጎ ሕሊና የጽድቅን ሕሊና ይፈጥራል ብቻ ሳይሆን የሚለን በሰማይ ካሉት ከመቅደሱ ካሉት ነገሮች ሁሉ የሚበልጥ ደም ነው የሚለውን ያነሳልናል። ምናልባት ቸኩየባችሁ እንደሆነ አላቅም፣ ግን እንደዚህ ነው የሚያወራው ከምዕራፍ 6 መጨረሻ ጀምሮ እስከ ምዕራፍ 9 እና ምዕራፍ 9 ላይ ድንኳኗን ያብራራልናል። ነገር በደም እንደሚነጻ ይላል። ቁጥር 23 ላይ ላንሳላችሁ ጊዜ ዛሬ የምንማረውን ክፍል እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ ግድ ነበር ማለት በደም ሊነጻ ግድ ነበር ካለ በኋላ በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ ይላል። በምድር ያሉት በደም ይነጻሉ ካለ በኋላ በሰማይ ያሉትም በምድር ከነጹበት ደም ይልቅ በሚበልጥ ነገር ሊነጻ ይገባል ይላል። ስለዚህ ምን ሊነግረን ፈልጓል? አሁን ምዕራፍ 9 ላይ በሰማይ ካሉ ነገሮች ይልቅ በሰማይ ያሉ ነገሮች የሚቀደሱበት ወይም ደግሞ ለእግዚአብሔር ኮንሲክሬት የሚደረጉበት የክርስቶስ ደም በሰማይ ካለው መቅደስ ምን ይላል አለ? ይበልጣል። ይሄኛው ይበልጣል የሚለውን ምናልባት ምዕራፍ 5 ላይ ስናጠና ይመስልናል ሁሉም ነገር በአንድ ሰው ተዘጋጅቷል የሚለው አለ አይደል? ሁሉ ነገር በአንድ ሰው ነው የተዘጋጀው። የምድሩን በሙሴ ተዘጋጅቷል፣ የሰማዩ እንደ ልጅ በታመነ በልጁ ከተዘጋጁ ካለ በኋላ ሁሉን ግን ያዘጋጀ ማን ነው ይላል? እግዚአብሔር ነው ይላል። ሁሉ የተዘጋጀለት አንድ አለ። ይሄንን ሁሉን ያዘጋጀ ብቻ ሳይሆን ሁሉ የተዘጋጀለት ማን ነው ይላል? ራሱ ነው። ሁሉ የተዘጋጀለት እሱ ነው። ቆላስያስ ላይ ደግሞ ግልጽ አድርጎ አስቀምጦልናል። ሁሉ በእርሱና ለማ ተፈጥሯል? ለእርሱ ተፈጥሯል። ስለዚህ ለዘላለም ክብር ለሱ ይሆናል። ስለዚህ የሰማይ ያለችው መቅደስ ኢየሱስ በሰውነት በመስዋዕት ሲገባ በምድር ያለው መቅደስ በደም እንደተቀደሰ በሰማይ ያለውም ነገር በምን ተቀድሷል ነው የሚለን? በደም። ስለዚህ ቁጥር 23 ላይ ሲመጣ ምን አለን? አስቡት፣ ሰማይ ኃጢአት ያልተሰራበት ዓለም አድርገን ነው የምናስበው አይደለም? እግዚአብሔር ሁለቱን ዓለምም ለአንድ አካል ማስገዛት ፈልጓል። አንድ አካል የሚለው በፊልጵስዩስ ላይ ሁለቱን ዓለም በሰማይ ቢሆን ኤፌሶን ምዕራፍ 1 ላይ በሰማይ ቢሆን በምድር ያለውን ሁሉን በልጁ ማስገዛት ይፈልጋል ሲል በሰማይ ያለው ለልጁ አልተገዛም ወይ የሚል ጥያቄ ያስነሳል አይደለም? ምክንያቱም ወልድ ዘላለማዊ ባህሪ ስላለው። ግን በዘላለም ሲኖር ኢየሱስ በምን ባህሪ ነው የኖረው? በቃል ባህሪ ነው የኖረው። ቃል ሆኖ ነው የኖረው። ወይም ወልድ እግዚአብሔርም ቢሆን አሰን ሎጎስ ሆኖ ነው የኖረው። ወይም የቃል ባህሪ ይዞ ነው የኖረው። በመንፈስ ዓለም በሆነ ማንነት ነው የኖረው። ወልድም ቢሆን ሰውነትን ጨምሮ የገባው ግን ከትንሣኤ በኋላ ስለሆነ እግዚአብሔር ሁሉን ሊያስገዛለት የፈለገው ለማን ነው? በፍጹም ሰውነትና በፍጹም መለኮትነት ላለው ለማ ለልጁ ነው ማስገዛት የፈለገው። ለልጁ ሁሉ ሊያስገዛ የፈለገበት ኦርደር ደግሞ ነግሮናል። ሁሉ ከክርስቶስ ራስ በታች እንዲመጣ ነው የተፈለገው። ስለዚህ ኢየሱስ ክርስቶስ ነው የምንለው ክርስቶስ በተስፋ የመጣ ነገር ነው። ወደዚህ ተቀበል። ክርስቶስ በተስፋ የተሰጠን ነው። ያ ክርስቶስ ግን በአካል ሲመጣ ኦሬዲ አንድ ስም ይዞ ስለመጣ ኢየሱስ ሆኖ ስለመጣ በትንሣኤ ሲገባ ሰውነትን ከመለኮት ጋር በፍጹም መለኮትነት የገባው ከትንሣኤ በኋላ ነው። ከትንሣኤ በኋላ ለገባው አካል ነው። ምንድን ፍጹም ሰው ፍጹም አምላክ ለሆነው ምን ለማስገዛት ፈልጓል? እግዚአብሔር ሁሉን ነገር ለማስገዛት ስለፈለገ ይሄ በሰውነት የገባው ሰማይን ለራሱ እንዲቀድስ ሰማዩን ለዚህኛው በፍጹም ሰውነት ለሆነው አካል እንዲቀድስ በምድር መቅደሷ በኮርማዎችና በበጎች ደም እንደተቀደሰች ሰማይ አንድ የሚበልጠው አካል መጥቷል ይላል። በሰማይ ያለው ነገር የሚበልጠው ፐርሰን መጥቷል። ስለዚህ የሚበልጠው አካል ሰማይን ለማን ቀድሷል አለ? በሰማይ ያሉትን ለራሱ ቀድሷል። በምኑ ሲባል ይዞት በገባው በደሙ። ስለዚህ የሰማይ ልክ በምድር ልክ እንዳለው መቅደስ በሚበልጠው ደም ይላል። አይገርም? በሚበልጠው ደም ተቀድሷል ይለናል። ሃሌሉያ! ሰማይ ለማን ተቀድሷል ይላል? ደሙን ይዞት በገባው አካል ተቀድሷል። ስለዚህ
ይሄ ኤፌሶን ላይ ያለው ሐሳብ በሰማይ ቢሆን በምድር ያለው ለማን ነው ማስገዛት የፈለገው? እግዚአብሔር ለማን ነው ማስገዛት የፈለገው? ለኢየሱስ ነው ማስገዛት። ኢየሱስ ግን ምንድነው? ፍጹም ሰው ፍጹም ለማን ነው መገዛት የተፈለገው? በፍጹም ሰውነትና በፍጹም አምላክነት የዛሬ 2000 ዓመት የሚቆጠር ዘመን 1 2 3 ብለን ልንቆጥረው በመንችል ጊዜ ውስጥ ለገባው ሰውነት እግዚአብሔር ማን ማስገዛት ፈልጓል? ሰማይንም ጭምር። ሃሌሉያ። ለዚህ ነው ልክ ኢየሱስ ክርስቶስ በስጋ ሲገባ ማን ሰገደለት ይላል? መላእክት 24ቱ ሽማግሌዎች ኪሩቤል ሰገዱለት ይላል። ሰገዱለት። ለማን ነው ግን የሰገዱለት? ፍጹም ሰው ፍጹም አምላክ። ፍጹም ሰው ምን ብለው ጠሩት? አምላካችን ሆይ አሉት። ማንን? ኢየሱስን፣ የማርያም ልጅን ነው የምላችሁ። መድኃኒዓለምን ማለት ነው። በሰውነት የገባውን የኔ አይነት አፍንጫ የኔ አይን ያለውን አንድ አካል እነ ኪሩቤል እነ ሱራፌል 24ቱ ሽማግሌዎች ምን አደረጉት? ሰገዱለትና ምን አሉት? ለዘላለም ትነግስ ዘንድ ይገባሃል አሉት። ሃሌሉያ። እግዚአብሔር ምንን ነው ማስገዛት የፈለገው? ለልጁ ሰማይንም ምድርን። ለዚህ ነው ፊልጵስዩስ ላይ ከስሙ ለሚበልጠውን ስም ሰጥቶት ምን አለ ይላል? ምላስ ሁሉ አንድ ቀን ኢየሱስ ምን እንደሆነ እንዲመሰክር የፈለገው እግዚአብሔር አምላክ እንደሆነ ይመሰክራል። ጌታ የሚለው ቃል አዶናይ ነው። አዶናይ የሚለው ቃል እግዚአብሔር የተጠራበት ስም ማለት ነው። ከምርኮ በኋላ እግዚአብሔር የተጠራበት ስም አዶናይ የሚል ነው። ያህዌ ጀሆቫ የሚለው ቀርቶ አዶናይ የሚል ስም እየተጠሩበት ስለነበረ ሰብስቲዩሽን የሚባል አለ፣ ኤክስኤል የሚባል ትራንስሌሽን አለ። እግዚአብሔር አምላክ ነው የሚለውን ቃል እግዚአብሔር አዶናይ ነው በሚል ሰብስቲቲዩት ስላደረጉት ያንን ተጠቅመው ነው ጌታ 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 የሚሉት። ስለዚህ ኢየሱስ ክርስቶስ ጌታ ነው ማለት ሎርድ ነው። ለምሳሌ የጌቶች የሚባሉት የተከበረ ማለት አይደለም። ቤዚካሊ አምላክ ማለት ነው ጌታ የሚለው ቃል። ስለዚህ አንድ ቀን ጉልበት ሁሉ ይንበረከክለታል። ምን ሁሉ? እስቲ ጉልበት ሁሉ በሉ። ነካርጎና ጉልበት ሁሉ ነው የሚለው በሉት። ጉልበት ሁሉ ሰማይ ቢሆን ምድር ጉልበት ሁሉ ለኢየሱስ ይንበረከክና ምላስ ሁሉ ኢየሱስ ምን እንደሆነ ይመሰክራል። አምላክ ነው ይለዋል። ለዚህ ነው ሮሜ ላይ ሲናገር ምን አለ? ሰው በልቡ አምኖ በአፉ መስክሮ ይድናል ካለ በኋላ በልቡ ምንድነው እንዲያምን የተፈለገው? ኢየሱስን እግዚአብሔር ከሙታን ምን እንዳለው እንዳስነሳው። በአፉ ምን እንዲመሰክር የፈለገው? ኢየሱስ ጌታ እንደሆነ። ጌትነቱን ግን ምስክርነት ምን ማለት ነው? ያ በስጋ የተገለጠው በቅፍርናሆም በገሊላ በምናምን የተመላለሰው ፐርሰኑ ግለሰቡ አምላክ ነው ብሎ እንዲመሰክር ተፈልጓል። ስለዚህ ኢየሱስ አምላክ እንደሆነ እንዲመሰክር ተፈልጓል። ለዚህ ነው በሰማይ ያለው ነገር እንኳን በምን እንዲቀደስ ተገዷል አለ፣ ተፈቅዷል አለ። በክርስቶስ ደም። በሰማይ ያለው ነገር እንኳን በምን ይቀደሳል አለ? በኢየሱስ ደም። ግን ሲገልጻት ምን ብሎ ነገር? በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መሰዋዕት ይነጻሉ የሚለው ይቀደሳሉ ወይም ደግሞ ኮንስክሬሽን ነው። በደል ተገኝቶባቸው ሳይሆን ለገባው አካል ይቀደሳሉ። ቁጥር 24 ላይ ቤሲካሊ ከ23 ጀምሮ የኢየሱስ ክርስቶስ ደም ብልጫውን ነው ሊያሳየን የፈለገው። ስለዚህ አሁን ሊነግረን የፈለገው የኪዳኑ ብልጫ የሊቀ ካህኑ ሹመት ዘላለማዊነት መሐላ ከሚለው ባለፈ ያቀረበው መስዋዕት ነው። መልከጼዴቁን ምዕራፍ 7 አብራርቶልናል። ያገለገለበትን መቅደስ 8 እና 9። አሁን መስዋዕቱን ደግሞ ሊነግረን ፈልጓል። መስዋዕቱን አሁን ሊያብራራልን ፈለገ። መስዋዕቱ የመጀመሪያ ምን አደረገን? ሰማይ ያሉት እንኳን በዚህ መስዋዕት ሊነጻ ይገባዋል። ብልጫውን ሊነግረን ስለፈለገ ምናልባት እነዚህ አጫጭር አድርገን እናያቸዋለን ወይ ጌታም ይረዳናል። ጽሁፎች አጭር ሊኖረን ይችላል። ቁጥር 24 ላይ ሲመጣ ምዕራፍ 9 ቁጥር ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችው በሰው እጅ ወደ ተሰራችው መቅደስ አልገባም፣ ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ይላል። በጣም እዚህ ጋር አንድ ነገር በግልጥ ስለሚያስቀምጥልን ሰማይ አንድ ስለኛ ለመታየት የገባ አለ ይለናል። ለመታየት ስሙኝ፣ በእጅ ወደ ተሰራች አልገባም፣ ግን በእጅ የተሰራችው ምሳሌ ወደ ሆናት በማን ወደ ተሰራች? በእግዚአብሔር የተሰራች ወደ እሷ ነው የገባው። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ይላል። ከትንሣኤ በኋላ በሰማይ ያሉትን
በመስዋዕቱ አነጻ ካለ በኋላ ኢየሱስ ሊያነጻ ብቻ ሳይሆን የገባው አሁን በዚህ ሰዓት ላይ ለኛ ስለኛ በእግዚአብሔር ፊት ለመታየት ለመታየት ስለኛ ለመታየት በእግዚአብሔር ፊት ምን ይላል ወደ ሰማይ ገባ ይላል። አሁን ኢየሱስ በትንሣኤ ወደ ሰማይ የገባው ለምንድን ነው ሲባል በእግዚአብሔር ፊት ስለኔ ለመታየት ነው። ሃሌሉያ። አሁን እግዚአብሔር ስለኔ አንድ ነገር እንዲያይ ነው የሚፈልገው። ስሙኝ፣ ይሄኛውን 2 3 ወይም 4 በላይ ምናልባት አንሰጨዋለሁ። ሊቀ ካህኑ ወደ ቅድስተ ቅዱሳን በዓመት አንድ ጊዜ ሲገባ እግዚአብሔር የሰጠው ልብሰ ተክህኖ አለ፣ የክህነት ልብስ አለ። የክህነት ልብስ ከለበሰ በኋላ ግዴታ አንድ ነገር መጨረሻ ላይ እንዲደርብ ይጠይቀዋል እግዚአብሔር። ምንድነው የሚደርበው? ከተነጋገር ነው እዚህ ላችኋል። ምንድነው? ኤፉድ ይባላል። ኤፉድ እንደ ቬስት ያለ ነው። ስለዚህ በሶስት የተደረደረ 4 መስመር የሆነ የእስራኤል የነገድ ስም የተጻፈበትን በተለያየ ዕንቁ የተሰራውን በደረቱ ላይ ተሸክሞ ይገባል። ይህንን በደረቱ ላይ ተሸክሞ ሲገባ እግዚአብሔር እንዲገባ ቀጥታ እግዚአብሔር የተናገረው አንድ ቃል አለ። አሮን በዓመት አንድ ጊዜ ወደኔ ሲገባ ኤፉዱን ይልበስና ይላል የእስራኤል ሕዝብ በፊቴ በፍርድ እንዲታይ ያድርግ የሚል ቃል አለ። ስለዚህ ተሸክሞ ኤፉዱን ሲገባ በምን መሰለኝ የሚገባ በምክንያት መሰላችሁ? ሕዝቡን በፍርድ በእግዚአብሔር ፊት ለማምጣት ነው። ሕዝቡን በፍርድ ማየት ተፈልጋለሁ ይላል። ለዚህ ነው ሊቀ ካህኑ መግባቱና መውጣቱ 2 ሴሌብሬሽን የሆነበት። ገባ ማለት እግሩ ላይ ታስሮ ነው የሚገባው። ሻኩራ የሚባል ይደረግለታል። ድምፁ የሕያውነቱ ምልክት ነው እንደም ይላል። ራሱ በእኔ ፊት እንዳይሞት ያንን ያድርግ ይላል። ድምፁን ያሰማ ይላል። እንዳይሞት ነው የሚለው። እንዳይሞትም በሕያው መኖሩን ለማወቅ ያንን ያስገባል። ሊቀ ካህኑ ግን መስዋዕቱን ይዞ ሲገባ ሕዝቡን በደረቱ ተሸክሞ ይገባል ይላል። እዚህ ላችኋል። ይሄን ስናጠና ግን በሕዝቡን በደረቱ ተሸክሞ ሲገባ ሊቀ ካህኑን የሚሾመው እግዚአብሔር ስለሆነ ከሕዝብ መካከል ማንን ይሾማል አለ? ድካም ያለበትን ሰው ይሾማል አለ። ድካም ያለበትን ሰው ሲሾም ለምንድን ነው የሚሾመው አለ? ለሕዝቡ ምን እንዲል ነው አለ? ሰውየው እንዲራራ። ስለዚህ ሊቀ ካህኑ ሕዝቡን እዚህ ጋር ሲሸከም ራሱ ድካም የለበሰ ስለሆነ ወደ እግዚአብሔር ሕዝቡን ይዞ ሲገባ በፍርድ እንዲታይ ብቻ ሳይሆን እንዲራራላቸው ይዞ ይገባል። ሃሌሉያ። ለምን መሰላችሁ? ራሱ ደካማ ስለሆነ በሱ ድካም ውስጥ ሕዝቡን ሁሉ ይዞ ይገባል አለ። አሁን ግን ምን አለ መሰላችሁ? በሰማይ ተቀባይነት ያገኘ በሰማይ ካሉት ነገሮች ይልቅ በመስዋዕትነት የሚበልጥ አንድ አለ። ስማችንን ጽፎ የገባል። ሃሌሉያ። የገባው ግን ይላል በእግዚአብሔር ፊት ስለኛ ለመታየት ነው ይላል። ሃሌሉያ። አሁን እግዚአብሔር ስለኔ የሚያየው አለው። ሃሌሉያ። ኢየሱስን ሲያይ በኢየሱስ እኔን ያያል አለ። ሃሌሉያ። ነካርከውና ስላንተ የሚታይ በእግዚአብሔር ፊት የገባል በለው። ሃሌሉያ። ስላንቺ የሚታይ ሃሌሉያ፣ አንድ የሚታይ ገብቷል አለ። ሃሌሉያ። ስሙኝ፣ 1% ስለኔ የሚታይ አለ በሰማይ። አሁን የሚባለው ትምህርታችን መካከል አንዱ ይሄኛው ነው። አሁን በተባለ ጊዜ ውስጥ አንድ አካል አለ በሰማይ። ስለኔ በእግዚአብሔር ፊት ያለ ሃሌሉያ። እግዚአብሔር ስለኔ የሚያየው ፍርድን ሁሉ የሚያይበት አንድ አካል አለ። እሱ ደግሞ በሰማይ ካሉት ነገሮች ይልቅ የሚበልጥ መስዋዕት ይዞ የገባ ነው ይላል። ሃሌሉያ። ስሙኝ፣ ከገባበት መቅደስ ይልቅ እሱ ይበልጣል አለ። ሃሌሉያ። ለምን? እሱ እንኳን የነጻው በማን ነው አለ? ይሄኛው ሊቀ ካህን ይዞት በገባው መስዋዕት ነው አለ። ኢየሱስ በሰማይ ካለ ነገር ሁሉ በሰውነት ሲገባም ይበልጣል አለ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ስለዚህ ማንም ሰው በእግዚአብሔር ፊት የሚታይለት እንዳለ እንዲያምን ይፈልጋል እግዚአብሔር። ስለዚህ ብልጫው ምዕራፍ 6 ላይ
መካከለኛ የሆነው አለ ስለናንተ ከመጋረጃ ጀርባ የገባ አለ ስለናንተ መሐላን የተቀበለ አለ ምዕራፍ 2 ላይ ደግሞ ብዙ ልጆችን ወደ ክብር እንዲያመጣ የክብርና የምስጋናውን ዘውድ ይወሰዳል አለ ለሻምፒዮን የካፒቴን ይላል የእምነታችን ካፒቴን ነው ይላል ካፒቴን ታውቃላችሁ አይደል ፊታውራሪ ነው ይላል ሃሌሉያ የቡድን ካፒቴን እንደሆነ የክብርና የምስጋናውን ዘውድ ሄዶ ተቀብሎ የጫነው ይላል ሃሌሉያ ስልጣን ወደ ሰው ልጆች የመለሰ ነው ይላል የመለሰው ግን ለሱ ብቻ ሳይሆን ብዙ ልጆችን ወደዛ ክብር ለማምጣት ይገባል ይላል ምዕራፍ 9 ላይ ግን ሲመጣ ይሄኛው ሊቀ ካህን ስለ ሁሉ ይታይ ዘንድ ሃሌሉያ ስለ ራሱ አይደለም አለ ስለኔና ስለናንተ እንዲታይ በእግዚአብሔር ፊት አለ ወደ ሰማይ ገባ ይላል አብ የሚያየው አንድ ሊቀ ካህን አለ ሃሌሉያ ይገባል ይላል ሃሌሉያ አንድ አለ ሰማይ ስለኔ የሚያየው ማንንም ሰው በራሱ መታየት በቂ ስላይደለ አንድ ወደ ሰማይ በእግዚአብሔር ፊት ለመታየት የገባ አለ 25 ላይ ሲመጣ ሊቀ ካህናት የራሱ ያልሆነውን ደም ይዞ አይገርም ይዞ በአመቱ ወደ ቅድስተ ቅዱሳን እንደሚገባ ይላል አሁን መስዋዕቱን ያብራራልን ነው አላልኳችሁ አሁን ሹመቱን ምዕራፍ 7 ላይ ያብራርቶልናል ምዕራፍ 8 የሚያገለግልበትን መቅደስ ነው ያብራራልን ምዕራፍ 9 መስዋዕቱን ያብራራልን ሲያብራራልን መስዋዕቱ ይበልጣል ሲለን ያወዳደረ ከሰማይ ካለችው መቅደስ ይበልጣል ህሊናን ያጸድቃል አለ ከሞተ ስራ ህሊና ያነጻል አለ በመስዋዕቱ በእግዚአብሔር ፊት ስለኛ ይታያል ምናምን ካለ በኋላ ምዕራፍ 9 ስለ መስዋዕቱ ነው የሚያብራራው ሊቀ ካህናት የራሱ ያልሆነውን ደም ይዞ በየአመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ስሙኝ ራሱን ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም ስሙኝ አሁን ዕብራውያን እንዲገባን ስለሚያስፈልግ ምዕራፍ 8 እና ምዕራፍ 9 መቅደሱንና መስዋዕቱን ነው የሚያቀርበው መስዋዕቱን እዚህ ጋር ሲያቀርበው ስሙኝ መስዋዕቱን ሲያቀርበው ሊቀ ካህኑ የራሱ ያልሆነውን ደም ይዞ የሚገባው በየአመቱ ነው አለ በየአመቱ ስለሚገባ እንደውም ምዕራፍ ከላይ ወደ ቅድስተ ቅዱሳን የምትወስደው መንገድ እንዳልተከፈተች በመንፈስ እንረዳለናል በሁለት ነገር ምክንያት የገባውን መስዋዕት ድጋሚ ይዞ ስለሚገባና ሁለት ሊቀ ካህናቱ ብቻ ስለሚገባ ነው አለ ስለዚህ ካህናቶቹ በቅድስት ነው ዘወትር የሚያገለግሉት ስለዚህ ወደ ቅድስተ ቅዱሳን የሚወስደው መንገድ ግን በአመት አንድ ጊዜ ስለሚገባበት መንገዱ እንዳልተከፈተ አስተዋልን አለ በመንፈስ ተረዳን አለ የኢየሱስ ክርስቶስ መስዋዕት በሰማይ ካሉት ነገሮች ይበልጣል ብቻ አይደለም ያለን በመስዋዕቱ በእግዚአብሔር ፊት ስለኛ ይታያል ብቻ አይደለም ያለ መሰላችሁ ያለው ይሄኛው ደግሞ ፓወርፉል የሆነው እነዚህ ነገር ኢየሱስ ልክ እንደ ሊቀ ካህናቱ በየአመቱ መስዋዕት ይዞ አይገባም ማለት አንድ ጊዜ ራሱን ባቀረበ ጊዜ አለ አሜን ሃሌሉያ ራሱን አንዴ ባቀረበ ጊዜ ለዘላለም ፈጽሞታል አንዴ ለዘላለም የገባ መስዋዕት ነው አለ ሃሌሉያ ድጋሚ የማይገባ ነው አለ ሃሌሉያ ስለዚህ አንድ መስዋዕት ነው ግን የሚያገለግለው ግን እስከመቼ ነው አለ ለዘላለም ነው አለ ስለዚህ ከሊቀ ካህናቶቹ ከሚያቀርቡት መስዋዕት የኢየሱስ መስዋዕት የሚበልጠው አንዴ ቢቀርብም እንኳን ሰርቭ ግን የሚያደርገው ኢተርናሊ ነው አለ ይሄንን ደግሞ ምዕራፍ ቁጥር 3-4 ላይ ሲነገር በዘላለም መንፈስ የቀረበ የኢየሱስ ክርስቶስ ደም ነው ይለናል ስለዚህ መስዋዕቱ በምንድነው የቀረበው ይለናል ደሙ በዘላለም መንፈስ ይሄን በዘላለም መንፈስ የሚሆነውን አወዳደረና ከመጀመሪያው ኪዳን ሊቀ ካህን ጋር እነሱ በየአመቱ ይገባሉ አለ እርሱ ግን ክርስቶስ ራሱን ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም በቃ የመስዋዕቱ ዲፈረንስ ሳብራራልን በየአመቱ መስዋዕት ያቀርባሉ እሱ ግን አንዴ ነው የገባው ይለናል በየአመቱ ወደ ቅድስት እንደሚገባ ክርስቶስ ራሱን ብዙ ጊዜ ወደ መስዋዕት ለማድረግ ስንት ጊዜ ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም ይልና እንዲህ ቢሆን ኖሮ እንዴት ቢሆን ኖሮ በየአመቱ በምድር ልክ እንዳለችው መቅደስ እንዳገለገሉ ሊቀ ካህናት በየአመቱ እግዚአብሔር መስዋዕትን ቢጠብቅበት ኖሮ ክርስቶስ ብዙ ጊዜ መከራን መቀበር ባስፈለገው ነበር ስለዚህ በየአመቱ ኢየሱስ እየመጣ
ልንቀጠቅጠው ይገባል። መከራን መቀበል የተገረፈ እየተመታ ጎልጎታ መሰቀል አለበት። እኔ ይህን ባለፈው ብያቸዋለሁ። አንድ ቄስ ናቸውና በየፋሲካው ሰውየው ይሰቀላል። የጌታን መከራ ለማስታወስ ይሰቀላሉ። ትንሽ ከተሰቀሉ በኋላ ልጆቹን ይጠሯቸዋል። ደጀኔ ምናምን ይባሉ አሉ ቤተክርስቲያን የሚያገለግሉና ደጀኔ ይሉታል። አቤት አውርዱኝ ይላሉ። ይመጡን ያወርዷቸዋል። ብቻ ፋሲካ ሲደርስ ሰውየው ይወጣሉ፣ ይሰቀላሉ። በቃ መስቀል አላቸው ሰውየው። ከዛ አንድ ቀን እንደዛ ተሰቀሉ ሰውየው። ይሄን ሽማግሌ አናወርደውም አሉ። ልጆቹ ደግሞ የዛን ቀን እስቲ ማን እንደሚያወርደው እናያለን ብለው ኤሎሄም ኤሎሄም ለማሰበቅታን ይላሉ ሁል ጊዜ። ከዛ በኋላ ደጀኔ ያንን ድምፅ ሲሰማ ወደ ሄደ ያወርዷቸዋል። ኤሎሄም ኤሎሄም ለማሰበቅታን ሲል ልጆቹ ጸጥ አሉ። ኤሎሄም ኤሎሄም ለማሰበቅታኒ ጸጥ ልጆቹ። ኤሎሄም ኤሎሄም ብሎ ጮክ ብለው አሉ። ጸጥ ልጆቹ ነው። እስቲ ይሄንን ማን እንደሚያወርደው እናያለን። አናዷቸዋል። ደጀኔ አለ ከዚህ መስቀል ላይ የማልወርድ መስሏል አይደል? ወርዳለሁ፣ እኔን ያደርገኛል። የሚያወርደኝ ሰው እኔ ሳላጣም የወረድኩኝ ጊዜ ግን እኔን ያደርገኝ፣ ብታወርደኝ ይሻላል አሉት። እና ልክ እንደዚህ የፋሲካ ድራማ አይደለም ኢየሱስ ያደረገው ሊለን ፈልጉ አይደለም። ለመሰላችሁ መስዋዕቱ በሰማይም ካሉ ዕቃዎች ይበልጣል። ሰማይ እንኳን በማን የተቀደሰ ይላል? ኢየሱስ ይዞት በገባው መስዋዕት ይላል። አይቀርም? ስሙኝ፣ ኢየሱስ ይዞት በገባው መስዋዕት የሰማይ መቅደስ ተቀድሷል፣ ነጽቷል ይላል። በእግዚአብሔር እጅ የተሰራው ነጽቷል። በማ በክርስቶስ ደም ይላል። ሃሌሉያ። እኛን እንዴት ሊያነጻ አይችልም ሊለን ፈልጎ እኮ ነው። ለምንድን ነው ይለናል መሰላችሁ? ግን ኢየሱስ አንድ ጊዜ መስዋዕቱን ይዞ ሲገባ ያ አንድ ጊዜ የገባው መስዋዕት በዘላለም መንፈስ ስለቀረበ ሁለተኛ ማያዳግም ነው አለ። አሜን ነው ወይ? ይሄ የማያዳግመውን ምክንያት ከታች አንድ ነገር ሽሯል ብሏል፣ አንድ ነገር አስወግዷል ይለናል። ትልቁን ጥያቄ የእግዚአብሔር ተመልሶለታል ብሎ ነው የሚያስቀምጥልን ምዕራፍ 9 ላይ። የመስዋዕቱ ኃይል ሰማይ የነጻበት አንድ ጊዜ የቀረበ ብቻ ሳይሆን መስዋዕቱ ሲቀርብ በእግዚአብሔር ዓለም ውስጥ አንድ ነገር ቶታሊ ዲል ተደርጓል ይለናል። አንድ ነገርን ፈጽሞ እግዚአብሔር ሰርቶታል ይላል። ስለዚህ መከራን መቀበር ባስፈለገው ነበር ይልና አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ምን ለማስወገድ የተገለጠ ይላል? ኃጢአትን ሲን አስ ኤንቲቲ ነው እዚህ ጋር የሚቀር ሲን the person ፐርሰኒፋይድ የተደረገውን ኃጢአት ኮሚቴ የተደረገውን ሰው አንድ ኃጢአት የሚባል ወደዚህ ዓለም ገብቷል ይላል። ኢየሱስ ራሱን አንድ ጊዜ ባቀረበ ጊዜ አንድ ነገር ማስወገድ ችሏል ይላል። ይሄ ማለት በእግዚአብሔር ዓለም ውስጥ አንድ ነገር ዘላለማዊ መፍትሄ አግኝቷል ብሎ አስቀመጣለን። ምን አግኝቷል አለ? ኃጢአት ምን ተደርጓል? ዲል ተደርጓል። ይሄንን አንደርስታንድ እንድናደርግ ስሙኝ። ኃጢአት አሁን የለም ወይ አለ? በናቹራሊ ወደ ክርስቶስ ያልመጡ ሰዎች ውስጥ በድካምም በሰዎች ውስጥ ይኖራል። አንድ አካል ውስጥ ግን ሲንዲል ተደርጓል። ማንም እዛ አካል ውስጥ ከተገኘ ሰውነቱ ኢየሱስ የሚባለው ከተገኘ በዛ አካል ውስጥ ከተቆጠረ እግዚአብሔር አንድ ነገር ለዘላለም ዲል ያደረገበት አካል ውስጥ የተገኘልን አንድ ሰውነት አለ ኃጢአት ዲል የተደረገበት። ያን ደግሞ ምን አድርጓል? ፈጽሞ አስወግዶታል። ስለዚህ መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ለስንት የተገለጠው? ለአንዴና ለመጨረሻ ጊዜ once for all ወይም once for forever ለሆነ ነገር አንዴ ነው የመጣው። ዘላለማዊ ነው። ለምንድን ነው ዘላለማዊ ሆነው? ኃጢአት ምን ተብሎበታል ነው የሚለው? ለማስወገድ ነው ተገልጧል። አስወግዶታል። ቀጥሎ ቁጥር 27 ላይ
ፕራክቲካሊ እንድናስብ ስለፈለገ ወይም ደግሞ በተግባር እንድናስበው ነገሩን ስለፈለገ ስሙኝ በተግባር እንድናስበው ስለፈለገ አንድን ምሳሌ ሊነግረን ይፈልጋል። ይሄንን ይነግረናል። ኢየሱስ ስንት ጊዜ ነው ራሱን የሰጠው ይለናል? አንዴ ከሰጠ በኋላ ለዘላለም ኃጢአትን ምን ብሏል አለ? አስወግዷል። ሁለተኛ ጊዜ መጥቶ መሞት አይገባውም ብሏል። ስለዚህ በሰማይ ያሉትን በሱ ነስቷል ካለ በኋላ ሰው አለ ቁጥር 27 ላይ አንድ ጊዜ ሊሞት ስንት ጊዜ ነው ሰው መሞት ያለበት? አንዴ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል አለ። ይህ ዓለም ላይ ያለው ሁሉ ሂትለርን ጥሩት የፈለጋችሁትን ጨካኝ አረመኔ ሰው ከይሁዳ ከጲላጦስ ከሄሮድስ ጥሯቸውና እነዚህ ሰዎች ሁሉ በኖሩበት ዘመን ሁሉ ስንቴ ነው የሚሞቱት? አንዴ ነው ሞት የሚገባቸው። አንዴ ይሞታሉ አለ። እያነሳ እግዚአብሔር ግድል ይሁዳን ተነስ ብሎ 3 ቀን ግድል አደረገ። ልክ አንድ ጊዜ ከሞተ በኋላ ሁለተኛ ጊዜ ሰውየው ወደ ምን ይሄዳል አለ? ወደ ምን ሄደው? ወደ ፍርድ። አሁን አንዴ ከሞተ በኋላ ሁለተኛ ጊዜ ሰውየው ወደ ምን ይሄዳል አለ? ወደ ፍርድ ይሄዳል አለ። ወደ ፍርድ ሲሄድ ወደ ማን ነው የሚሄደው? ወደ ነጩ ዙፋን ነው የሚሄደው። ስለዚህ ሰውየው ምን ይደረጋል አለ? አንድ ጊዜ ከሞተ በኋላ አንድ ፍርድ እንዲቀበል ይደረጋል። ወደታች ያወራዋል። ከላይ ግን ያሉትን ቁጥር በዚሁ ውስጥ ኢየሱስ አንድ ጊዜ ራሱን አቅርቧል ይላል። በዛም በመስዋዕቱ ሰማይ ያለውን ነገር ቀድሷል ካለ በኋላ አሁን ብሎ ምንድነው ያለን? ስለኛ በእግዚአብሔር ፊት ይታይ ዘንድ ወደ ሰማይ ገባ ይላል። ስለዚህ ሞቱን ብቻ ሳይሆን የወሰደልን በአብ ፊት ያለውን ፍርድንም ምን ብሏል አለ? ይሄንን ፍርድ ደግሞ በዘጸአት ላይ ምን ብሏል? ኤፊዱን የለበሰው ሊቀ ካህን ወደ ቅድስተ ቅዱሳን ሲገባ ራሱንና መስዋዕቱን ይዞ አይግባ፣ ህዝቡን በፍርድ ለእግዚአብሔር እንዲያሳይ በደረቱ ይዟቸው ይግባ ብሏል። ስለዚህ ሊቀ ካህኑ መስዋዕቱን ይዞ ብቻ አይደለም የሚገባው አለ፣ ህዝቡን በፍርድ በእግዚአብሔር ፊት ለማሳየት ነው የሚገባው አለ። አንዴ የሞተ ህዝቡንም በፍርድ ይዞ ወደ ማን ይገባል? ወደ እግዚአብሔር ግን ሲገባ ሰውነቱ ንጹህ ስለሆነ ያለ ኃጢአት አሁን ስለኛ ይታያል አለ። ሃሌሉያ። ስለዚህ ሞቱን ብቻ ሳይሆን ፍርዱን በእግዚአብሔር ፊት ሊያሳይ የገባ ስንት አለን አለ? አንድ አለ። ሃሌሉያ። ስለዚህ ኢየሱስ ሁለት ነገር ነው ያደረገው አለን። አንድ ሞት የሚባለውን ኤክስፒሪየንስ አድርጓል። ሁለት ፍርድ የሚባለውንም በእግዚአብሔር ፊት ቆሞ አሳይቷል አለ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ይሄንን ሰው ሁሉ በሚኖርበት ዘመን አንዴ ሊሞት ቀጥሎም ወደ ፍርድ እንዲቀር። ለዚህ ነው የሚያምንብኝ ቢኖር ምንድነው ያለው መጽሐፍ? ወደ ፍርድ አይመጣም። የሚያምንብኝ ቢሆን ወደ ፍርድ አይመጣም። ወደ ፍርድ አይመጣም የሚለው ወደ ነጩ ዙፋን ፍርድ አይመጣም። እኛ ባይዘው የነጩ ዙፋን ፊት አንቀርብም። በሕይወት መጽሐፍ ላይ ስማቸው ያልተጻፈ ናቸው በነጩ ዙፋን። እኛ ወደ ምንድነው የምንሄደው? ወደ ዴማ ሲት ኦፍ ክራይስት ይባላል። ኢየሱስ ወደ ተቀመጠበት የ7ቱ ዓመት የፍርድ ወንበር ነው። ስለዚህ እንዳደረግነው መጠን ምን ሊያደርገን ነው የጠራን? ሪዋርድ። ፍርድ አይደለም እዛ ጋር የተጠቀመው ቃል ቤዚካሊ ሪዋርድ ነው። ትንሽ ላደረገ ትንሽ፣ ትልቅ ላደረገ ትልቅ፣ ምንም ላላደረገ ኤሌፋንታ ይባላል። ግባ ማለት ወደ ኢየሱስ ወንበር ነው። ወደዚህ ወንበር ማንም ሰው የሚገባው በማን አማካኝነት ነው? በራሱ በኢየሱስ አማካኝነት። ያንን የክርስቶስን ወንበር ማንም ፌስ የሚያደርገው በምን ከገባ ነው? በጸጋ ከገባ ነው። ወደዛ ፍርድ ወንበር አሕዛብ አይቀርብም። አሕዛብ ስለቸው በጌታ በኢየሱስ ያላመነ አይቀርብም። ያንን የፍርድ ወንበር እንኳን ለማግኘት ሰው ምን ማለት አለበት ብለናል ስንነጋገር? መዳን፣ የዘላለም ሕይወት ማግኘት አለበት። ግን ዘላለም ስለሆነ ሰው ያንን ነገር ሚስ ማድረግ የለበት። አንድ ጊዜ የሞተ አንዴም በእግዚአብሔር ፊት በፍርድ የታየ አለን ይላል። ቁጥር 28ን እንዲህ ብሎ አብራራዋል። ተወስኖበታል ካለ በኋላ ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል ካለ በኋላ ክርስቶስ፣ ስሙኝ፣ ክርስቶስ ይሁን እያያችሁ ቁጥር 28 የብዙ ሰዎችን ኃጢአት ሊሸከም እንዲሁ አንድ ጊዜ መስዋዕት ሆኗል። ኢየሱስ አንድ ጊዜ መስዋዕት የሆነው ለምንድን ነው አለ? የብዙዎችን ኃጢአት ሊሸከም ወይም የብዙዎችን ኃጢአት ተሸክሞ ነው ወደ መስዋዕት ሄዶ ይላል። ለዚህ ነው ቆሮንቶስ ላይ ምን አለው? ኃጢአት የማያውቀውን አንድ ልጁን ምን አደረገው ይላል?
ኃጢአት አደረገውና በመስቀል ላይ ምን አደረገው? ኃጢአትን እግዚአብሔር ቀጣ፣ ገደለ አንድ ልጅ። ለምን ሲባል እኛ የእግዚአብሔር ጽድቅ እንድንሆን። ስለዚህ ኢየሱስ የብዙ ሰዎችን ኃጢአት ሊሸከም እንዲሁ አንድ ጊዜ መስዋዕት ሆኗል። ኢየሱስ አንድ ጊዜ መስዋዕት ሲሆን የብዙ ሰዎችን ሞት የሚባለውን ፍርድ ሊቀበል ነው። ስሙኝ፣ ቀጥሎ እንደዚህ ይላል፣ ሁለተኛ ጊዜ ይገለጣል፣ ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ሃሌሉያ። ሁለተኛ ጊዜ ግን ሲገለጥ ለሚጠባበቁት ምን ለማምጣት ነው አለ? ድነትን ለማምጣት እንጂ ሁለተኛ ጊዜ ኃጢአትን ሊሸከም አይደለም። ስለዚህ ምዕራፍ 9 ላይ ከምዕራፍ 8 ለየት አድርጎ የሚያቀርብልን ሊቀ ካህኑ የአዲስ ኪዳኑ ሊቀ ካህን ይውላችሁ ከመጀመሪያዎቹ ሊቀ ካህን ብልጫ ያሳየው በምኑ ነው ይላል? በመስዋዕቱ ነው ይለናል። የራሳቸውን ደም ይዘው አልገቡም። እሱ ግን አለ ይሄኛው ሊቀ ካህን የራሱን ደም ይዞ ነው የገባው። የራሱን ደም ይዞ ነው የገባው። እነሱ በምድር ያለውን መቅደስ በመስዋዕቱ ቀድሶታል። እሱ ግን በሰማይ ያለውን ነገር በሱ ደም ቀድሶ አንጽቷል አለ። እነሱ ሁሉ ጊዜ ነው መስዋዕቱ የሚያስፈልገው፣ እሱ ግን አንድ ጊዜ አቅርቦ ለዘላለም መስዋዕቱ ተቀባይነት አግኝቷል። ምዕራፍ 8 ላይ እንደውም ህሊናን ሁሉ ምን ያደርጋል? ከሞተ ሥራ ህሊና ያነጻል። ሰው ጻድቅ እንደሆነ እንዲያስብ ያደርጋል አለ። እነዚህ ሰዎች በየዓመቱ ማድረግ ይጠበቅባቸው፣ እሱ ጊዜ ግን አንድ ጊዜ ራሱን በማቅረብ ምን ብሏል? ኃጢአት የሚባለውን ነገር ለዘላለም ምን ብሎታል አለ? ዲላ አስወግዶታል አለ። ዲላ አድርጎታል። ለምን ሲባል ሰው በሚኖርበት ዘመን ሁሉ አንድ ጊዜ እንዲሞት ከዛ ወደ ፍርድ እንዲመጣ ነው የሚጠበቅበት አለ። ኢየሱስ የብዙዎችን ኃጢአት ሊሸከም አንድ ጊዜ መስዋዕት ሆኗል። ለዚህ ነው በጥምቀት ስንተባበረው ምን አደረግን? እኛ ከሱ ጋር ነበርናል። ሞቱ ምንድነው አለን? የኛ ነው አለ። ትንሳኤው የኛ ነው አለ። የተጠመቅንበት ጊዜ ሞቱና ትንሳኤውን ስንካፈል አንድ በትንሳኤ አካል ወደ እግዚአብሔር የገባው አካል አሁን ስለማን ይታያል አለን? ስለኔ ይታያል። ሃሌሉያ። እዚህ ኢየሱስ ሞቱንም ፍርዱንም በአካሉ ላይ ምን ብሏል አለ? አድርጓል አለ። ሃሌሉያ ሃሌሉያ ሃሌሉያ። እዚህ ምዕራፍ 9 ሲጨርስ እዚህ ላይ ነው የሚጨርሰው። ምዕራፍ 10ም ሊያብራራልን የፈለገው መስዋዕቱን ነው። ምዕራፍ 9 ከግማሽ ምዕራፍ 10 መስዋዕቱን ነው የሚያብራራው። መስዋዕቱ ምን ይላል እያለ መሰላችሁ? ይቀድሳል እያለ ነው። መስዋዕቱ ዘላለማዊ ነው እያለ ነው የሚነግረው። ምዕራፍ 10ን ኔክስት ዊክ ብንነካው ይሻላል። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው ብሎ ነው የሚጀምረው። ስቲል ከዛኛው ጋር ያሉትን ነገሮች እያወዳደረ ነው የሚነግረን። ዛሬ ግን አንድ ነገር እንድታስቡ ያስፈልጋል። ከዚህ እውነት ውስጥ የኢየሱስ ክርስቶስ መስዋዕት ዘላለማዊ እንደሆነ፣ አንዴ ለዘላለም የቀረበ እንደሆነ፣ ኢየሱስ በመስዋዕቱ ከሰማይ ካሉት ነገሮች የሚበልጥ እንደሆነ፣ በመስዋዕቱ አንዴ ቀርቦ ለዘላለም ደግሞ በእግዚአብሔር ፊት ስለኛ የሚታይ እንደሆነ፣ ያም ደግሞ የተደረገበት መታየቱና ሞቱ አንድ ሰው ላይ ሞትንና በፍርድ መታየትን ራሱ እግዚአብሔር ስላመጣ ሞቱንም ፍርዱንም አንድ አካል በእግዚአብሔር ፊት እንዳደረገልን እንድናቅ ያስፈልጋል። ሃሌሉያ። ስለዚህ ሁሉ ጊዜ በእግዚአብሔር ፊት ራሳችሁን ስታስቡ እንደ ግለሰብ ሳይሆን የምንታየው በክርስቶስ ሆነን እንደምንታይ እንድናስብ። ይሄን ጌታ ሆይ ተመልከተኝ እንላለን እኛ አይደል? ብዙ ጊዜ ይሄን ተመልከተኝ የሚል ጸሎት አለንና እግዚአብሔር ያያል፣ ይመለከታል። እግዚአብሔር ግን በዋነኝነት ስለኛ የሚያየው ነገር ግን አለው። አሜን ነው። ለዚህ ነው አንዲት ነገር ብዬ ልጨርስ። ኢየሱስ ክርስቶስ ጸሎትንም እንኳን ሲሰጥ እንደዛ ስሙኝ አላቸው። እስከ ዛሬ በስሜ አልጸለያችሁም አለ። በምኔ? በስሜ ጸልየው ያውቃሉ፣ ግን በስሙ ግን ጸልየው አያውቁም። በስሜ ብትጸልዩ
አብ ስለኔ እንዲከብር እኔ መልሳለሁ ብሏል አንድ ቦታ ላይ። ሌላኛው ቦታ አብ ደግሞ ይመልሳል አለ። ለምንድነው የኢየሱስ ስም ያስፈልገን? በኢየሱስ መጸለይ ያስፈልገን በኢየሱስ ስም ነው ብለን ስንጸልይ እግዚአብሔር ምን ይላል? በእኔ ተቀባይነት በራሴ አላገኝም ነው እኮ ያለ። እኔ አይደለሁም ወርዚ ለመሰማት ወርዚ የሚያደርገኝ የመጣውበት ስም ነው አይደለም ወይ? አንዳንድ ቦታ ላይ ስትሄዱ በስም እንትና ልኮኝ ነው ስትሉ አይደለም የጠራችሁት ስም ታማኝ እንድትሆኑ ያደርጋል አይደለም? ገብቶ እንትና ላከኝ ስትሉ የላካችሁ ሰውዬ ቫልዩ የንግግራችሁ ታማኝነት ይሆናል። ኢየሱስ በስሜ ጸልዩ ያለበት ምክንያት ምን ተቀላችሁ? አብ ከዚህ በኋላ በእናንተ ጉዳይ የሚያቀው እኔን ነው እያለ ነው። እኔን ነው የሚያቀው በእናንተ ጉዳይ የኔ ስም ነው ወርዚ አለ። ሃሌሉያ። ስለ ስሜ ስትጠይቁት ስሜን ስለሚያምን ስሜንም ስለሚያከብር ምን ይላችኋል አለ? ኢየሱስ ነው የላከኝ በሉ ሄዳችሁ አብ ጋር አሜን ነው። ምኑን እንትኑን ስጠኝ ኢየሱስ ነው ጠይቀው ያለኝ ከተባለ አንዳንድ ቦታ እንትና ነው የላከኝ ኦኬ እንትና ነው በሩ ይከፈትላችኋል። በሩ ይከፈትላችኋል። ሰውየው ብቻ ስም ተጠርቶ ማለት ነው። አንዳንድ ቦታ እንደው አንዳንድ የሚያስፈራ ስምም አለ። ክው ይላል ሰውየው፣ ይደነግጣል ማለት ነው። የጠራችሁት ሰውዬ ስሙ ብቻ ማለት ነው። የጠራችሁት ስም ብቻ ሰውየውን ያስደነግጠዋል፣ ይደነግጣል። አንዳንድ ቦታ እንትና እኮ ነው የላከኝ ካላችሁ እሱ ነው ክው ይላል ሰውየው። አለቃ ሊሆን ይችላል ምናምን ሊገርፈው ብቻ ክው ይልና ሰውየው በቃ ሄዶ ይሄን ሰው ያደራችሁን እንትና ነው የላከው ይላል። እንትና ነው የላከው ይላል። ሰማይ ሂዱና ኢየሱስ ነው የላከኝ በሉ አለ። በቃ አለቀ። በኢየሱስ ስም ጸልዩ ማለት በአብ ፊት ሂዱና ኢየሱስ ነው ጠይቀው ያለኝ በሉት እግዚአብሔርን። ያን ጊዜ እግዚአብሔር ምን ይላችኋል? ይሰጣችኋል በሉ። ይሰጣችኋል። ለምን? ወርዚ ነው የኔ ስም አለ። ሃሌሉያ። እዚህ ጋም ምን አለ መሰላችሁ? አንድ አካል አለ ስለናንተ በእግዚአብሔር ፊት ይታይ ዘንድ ወደ ሰማይ የገባ ስለኔ የሚታይ አንድ በሰማይ የገባል። በስንት ድርጊት ነው የገባው ብሎናል? ሁለት በሉ። አንደኛው ምንድነው? መስዋዕትነት ሞት ነው። ሁለተኛ በፍርድ መታየት ይባላል። አሁን በፍርድ የሚታይልኝ ስላለ ኢየሱስ ምን አለ መሰላችሁ? በእኔ የሚያምን ሰውዬ ወደ ፍርድ ለምን ወደ ፍርድ የማይመጣው? እኔ በፍርድ እታይለታለሁ። ኦሬዲ እኔ ታይቼለታለሁ በፍርድ አለ። ሃሌሉያ። በፍርድ የሚታይልህ ከሆነ አንተ በፍርድ አትታይም። አሜን ነው። ለዚህ ነው ሊቀ ካህኑ ከሊቀ ካህኑ ቀጥሎ ግለሰቦች ወደ ቅድስተ ቅዱሳን የማይገቡት አይገቡም። እንኳን ወደ ቅድስተ ቅዱሳን በሰፈሩ ምን ለአል ስም ታውቃላችሁ አይደል? ጀልጧ ነው የሚያደርገው ሰው ይሆን ይቀስፈዋል፣ ይመቷል። በሊቀ ካህኑ ነው ማየት የሚፈልጉ። ሊቀ ካህኑም ደግሞ በራሱ አይገባም ማለት በሌሎች ደም ነው የሚገባው ብሎ፣ ይሄ ግን በራሱ ደም ነው ይገባል። የገባው ደግሞ በሰማይ ያሉትን ለራሱ ሊያነጻ ብቻ ሳይሆን ስለናንተ በእግዚአብሔር ፊት ለመታየት በሰማይ የገባ ነው። ስለዚህ ኢየሱስ በመስዋዕቱም በፍርድ በመታየትም ለሚያምኑት ሰዎች በሰማይ አለ። ሃሌሉያ። በምኑና በምኑ ብያቸዋለሁ? በመስዋዕቱ በፍርድ በመታየትም ማለት ነው። ሃሌሉያ። ስለዚህ ለዚህ ነው መጽሐፍ ወደ ፍርድ አትመጣም የተባልከው። አንተ ግን ወደ ማን ትሄዳለህ? አንድ ቀን ላደረከው፣ ለተናገርከው፣ ለምናምን ለሁሉ ነገር ወደ ክራይስት to the Bema seat of Christ ነው የሚሉት። the Bema seat ማለት ኢየሱስ ሪዋርድ ወደሚያደርግበት ወንበር ትሄዳለህ። አንድ ቀን ኢየሱስ ወደ ተቀመጠበት ችሎት ትሄዳለህ። ዳይና ይላል አንተ ይላል ባለፈው በጆሮ ነግሮ ያው የሚቀነሰው ተቀንሶ እንደዛ ነው የሚያደርገው። ሪዋርድ እንደረጋል። ወደ ነጩ ዙፋን ግን እኛ አልቀርበም በሉ። እኔ በአብ ፊት በፍርድ አልቀርበም በሉ። አሜን ነው። ኦሬዲ በፍርድ በእግዚአብሔር ፊት ሊታይ ይገባል። አሜን። ለኔ በፍርድ ሊታይ ይገባል። ለዚህ ነው በፍርድ አትታዩም የተባለው። አሜን። ክብር ሁሉ ለሱ ይሁን። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ